ኛል በፈረሴ ላይም ተጫን አለው። ይህንንም ብሎ በፈረሱ ላይ አፈናጠጠው። በሰማይቱ በቅዱስ መርቆሬዎስ ስም የተሰራች የምስር ቤተክርስቲያን ወዳለችበት ሀገርም አደረሰው። የምህረት እናትና ይቅር ባይ አምላክን የወለደች እመቤታችን ቅድስት ድንግል ማርያም ስዕል ባለችበት ፊትም አቆመው። በዚያም ትቶት ሄዶ ዶሮ በጮኸ ጊዜ የቤተክርስቲያን ጠባቂ መጣና መብራቱን አብርቶ የቤተክርስቲያኑን የሚስጥር በር ከፈተ። በእመቤታችን ስዕል ፊትና ምስጋናም ይግባውና በጌታችን በኢየሱስ ክርስቶስ ስዕል ፊት እንዲሁ ከጥፋት የሚያድን ቅዱስና ብፁዕ በሆነ በሰማዕቱ በቅዱስ መርቆሬዎስ ስዕል ፊት መብራትን ሊያበራ ነው። ያ ሰውየም ለፍጥረት ሁሉ በምትራራ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊት ቆሞ አገኘው። ደነገጠና አንተ ሌባ ነህን? አለው። ያ ሰውየም እኔ ሌባ አይደለሁም አለው። ሊይዘውም ፈለገ። ያም እኔ በቤተ ክርስቲያን ጓሮ የምኖር አይደለሁም አለው። የሀገሪቱ ሰዎች ሰምተው ደነገጡ፣ አደነቁም። ሂደውም ለሊቀ ጳጳሳቱ ነገሩት። ሊቀ ጳጳሳቱም ሰምቶ ቅዱስ መርቆሬዎስን አመሰገነ፣ አከበረው። እንዲህም አለ፣ የሮም ሰዎች የምትመራ ሆይ፣ ደካሞች የምትሸከማቸው ሆይ እያለ ሊቀ ጳጳሳቱ ሕዝቡን የሆነውን ሁሉ እስክናውቅ ድረስ ዝም በሉ፣ ለማን አትንገሩ አላቸው። ያ ሰውም ወደ አስቄጥስ ገዳም ወሰዱት። ሊቀ ጳጳሳቱም ይቅር ባይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በአባ መቃርስ ደብር በተሰራች ቤተክርስቲያን 3 ዓመት ተቀመጠ። ብሉያትና አዲሳትን ጾምና ጸሎትንም ተማረ። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴዋን፣ ቅዳሴዋን እንዲሁም የዳዊትን መዝሙር ሁልጊዜ ያደርስ ነበር። በየቀኑም አምላክን የወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊትም ቆሞ ምሕረትን ከእርሷ ዘንድ ይለምን ነበር። እንዲህም እያለ ቅዱስ ስለሚሆን ስሙ ሰማዕት እሆን ዘንድ እንዲያጸናኝ ወደ ተወደደ ልጅሽ ለምኝልኝ። ከዚህም በኋላ ሊቀ ጳጳሳቱ ወዳለበት ሄዶ ከእነርሱ ተባረከ። እንዲህም አለው፣ አባቴ ሆይ እኔ ስለ ኢየሱስ ክርስቶስ ሰማዕት እሆን ዘንድ ወድጃለሁ። አሁንም የብርሃን እናት የምትሆን በእመቤታችን በማርያም በወዳጁና በአገልጋዩ በቅዱስ መርቆሬዎስ እጅ እግዚአብሔር ያደረገውን ይህን ተአምር ልንገርህ። በእስላሞች ዘመዶች ፊትም የክርስቶስን ሃይማኖት አልክድም አለው። ሊቀ ጳጳሳቱም እንዲህ አለው፣ ልጄ ሆይ አንተ ይህንን አታድርግ፣ በግብፅ ታላላቆች በንጉሥ ፊት ሐዘን ይሆንብሃልና። እኔም እንዲህ ብዬ ምልልሃለሁ፣ ምልኩስናን ከወደድክ ሰማዕት ትሆናለህ። ከዚህም በኋላ ለቤተ ክርስቲያን ዲያቆን አድርጎ ሾመው። ስሙንም ገብረ ዋህድ ብሎ ሰየመው። መንፈስ ቅዱስም በላዩ ሞላበት። ስለ ሃይማኖት እንዲሁ በኋላ ዘመን በመከራ ስለ መሳቱ ብዙ ድርሳናትን ደረሰ። ከዚህም በኋላ ወደ አባ እንጦንስ ሄደ። ብዙ ዘመንም ተቀምጦ ስለ ነፍስ መድኃኒት፣ ስለ ፍቅር፣ ስለ ትህትና፣ ስለ ጥሩ ስራዎች ሁሉ ብዙ መጻሕፍትን ጻፈ። መምህርም ሆነ። በእጁ ብዙዎች ዳኑ። ዘመኑን በጨረሰ ጊዜ ፈጽሞ አረፈ። አባቶችም እዩ ወንድሞችም ይህንን ተአምር ልብ አድርጉ። በእግዚአብሔር ስም አምላክን በወለደች የእመቤታችን የቅድስት ድንግል ማርያም ጸሎቷና በረከቷ ታገኙ ዘንድ የኃያሉ የቅዱስ መርቆሬዎስን ኃይል ታገኙ ዘንድ ገብረ ዋህድን በበረሃ ከአራዊት ጋር እንደጠበቀው ወደ ቤቱም እንዳስገባው ወደ ሰማያዊት ቤቱ ያስገባን ይህን የምስጋና ዋጋ በውስጧ የጨመረባት ነውና የአባታችን ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን።